አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች እንዴት ናችሁ? ሀባይብ ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ በሌላ ሀሳብ መጥቻለሁ። ሀባይብ እስኪ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ፣ እስከ መጨረሻው አዳምጡት። ለእናንተ ይጠቅማል የምለውን ነገር ነው ወደ እናንተ ሁልጊዜ ይዤ የምመጣው። ሀባይብ የብዙ ልጆች ጥያቄ ነው። በእርግጥ እኔ ጋር ተጠየቀም፣ ግን ሌላ ቦታ በየኮሜንቱ ትጠየቅ እያየሁ ነው ማለት ነውና እስኪ እኔ ይዤው ልንጣ ብዬ ለእናንተ እኔ ያወቅኩትን ላሳውቃችሁ ብዬ ነው። ሀባይ በተለይ እንደዚህ አዲስ በሆነ ሰዓት አዲስ ስንሆን ብዙ የማናውቃቸው ነገሮች አሉና በተለይ በህጉ ጉዳይ እንዴት ነው መሆን ያለብን ምናምን የሚለው ማለት ነው። እና ይሄ ኮሜንት ምንድነው የሚለው እህቴ ኮንትራት አሁን 2 አመት ተጨረስን በኋላ ወደ ሌላ ሀገር መሄድ እንችላለን ወይ ዱባይ መሄድ እንችላለን ወይ ነው የሚለው። ሁለተኛው ኮሜንት ምን ይላል ደግሞ አረቦቼ መዳም ረመዳንን ተጨረሽ ወደ ሀገርሽ አስገባሻለሁኝ ወይም አስገባታለሁ ትትል እየሰማሁ ነው። በጣም ጨቆኛል፣ ምን ላድርግ የሚል በጣም ብዙ ቦታ እያየሁ ነው ማለት ነው ሀባይብና አረቦች እንዲህ ናቸው። የአረቦችን ጸባይ እስከምናለምደው ድረስ ብዙ ነገር ያደርጉናል ማለት ነው። ብዙ ሀሳብ ይሰጣሉ በእኛ ላይ ማለት ነው። እና እናንተ አዲስ በሆነ ሰዓት በፍጹም ምንም ይበሉን አትፍሯቸው። አረቦች ተፈራችኋቸው፣ እውነቴን ነው የምላችሁ፣ መጫወቻ ነው የሚያደርጓችሁ፣ መጫወቻ ማለት ነው ሀባይብ። እና እሷ በደንብ ስራ አትችልም ከረመዳን በኋላ እንደ እውነቴ ነው የምላችሁ። ብዙ ቦታ ነው ያየሁት ከረመዳን በኋላ እናሳፍራታለን እያሉ ሲዋሩ ሰምቻለሁኝ። እና ጨንቆኛል፣ ምን ላድርግ ነው። ሌላዋ ደግሞ እና አሳፍርሻለሁ ረመዳን ካለቀ በኋላ ወደ ሀገርሽ አሳፍርሻለሁ ብላኛለች የሚል አያለሁ ማለት ነው ብዙ ቦታ። እና እህቶቼ ለምን ያኔ እናንተ መጨናነቅ ማሰብ የለባችሁም። ርዝቁ ያላችሁ እሷ ቤት ብቻ አይደለም፣ ብዙ ቦታ አላህ ርዝቃችንን ብዙ ቦታ ነው ያደረገው ያስቀመጣለን። ደግሞ እሷ አሳፍራታለሁ ብትልም አላህ የሰጠን ርዝቅ እዛ ቤት ከሆነ የትም አንሄድም። አንዳንዶቹ እንደዚህ ብዙ ጊዜ አማርኛም ይሆናል አይደል፣ በሆነ ነገር ትንቁን፣ በሆነ ነገር ስራ በደንብ አትችልም፣ የሆነ ነገር ቅሬታ ትናሳይ ከኛ ጋር። ለዛ ነው ብዙ ጊዜ እንደዚህ እንድንጨናነቅ የሚያስቡት ማለት ነው፣ የሚያጨናንቁ ማለት ነው። እና እርግጠኛ ነኝ እንደዛ ስትልሽ አሳፍርሻለሁ ሀገርሽ እልክሻለሁ ከረመዳን ወዲያ ስትልሽ እምታለሽ ተሆነና አንገትሽን ቀልበስ የምታረጊ ተሆነ ዝም የምትይ ተሆነ የባስ ነው የምትጨምረልሽ፣ ሌላም ታመጣለች ማለት ነው። ሌላም ነገር ታመጣለች። አንቺ መልስሽ ምንድነው? ምንም ችግር የለም፣ እኔ እርዝቄ እዚህ ቦታ ብቻ አይደለም፣ አንቺ ቤት ብቻ አይደለም፣ እኔ እርዝቄ አለኝ፣ የትም ቦታ ብሄድ እኔ እርዝቅ አለኝ ብለሽ ማለት አለብሽ። ለምን በቃ የሆነ ዝም ስንላቸው ቆይ እናሳልፈው። በእርግጥ አረቦች ጋር ስንኖር ዝምታ ይመረጣል። ብዙ ነገር እነሱ አላማ ቢስ ናቸው፣ አላማችንን ያስጠፋሉ። እነሱ የሚሉንን የምንከታተል ከሆነ እነሱ እንደሚጮህ ብንጮህ፣ እነሱ እንዴት በቃ እኛን እንደሚያንቋሽሹ ብንከታተላቸው ማለት ነው ብዙ ነገር ያደርጋሉ፣ ያሳብዳሉ። ናም እና ሀባይቦቼ እነሱ አላማ ቢስማቸው፣ እኛ ደግሞ ለአላማ ወጣ ነው አላማ አለን። እነሱ ያሉትን መስማት የለብንም ማለት ነው ሀባይብና ከረመዳን ጀምሬ አሳፍርሻለሁ፣ ከረመዳን በኋላ ረመዳን ታልቅ አሳፍርሻለሁ የሚሉ በጣም ብዙዎች አሉን የሚሉ በጣም ብዙዎች እህቶች አሉ ማለት ነው። ስለዚህ እርዝቃችን ያለው እነሱ ብቻ ቤት ሳይሆን ሌላ ቦታም አላህ እርዝቃ ያስቀምጦልናል። የኛ ያለው የት አይቀርም። ታሳፍርሽ ማሳፈር ትችያለሽ ብላችሁ ብትሏት እርግጠኛ ነኝ ትፈራለች ማለት ነው። ግን እንደዛ ስትላችሁ አሳፍርሻለሁ ስትልሽ የምታልሽ ተሆነ ወይም የሆነ ነገር የምትተግዥ ተሆነ ትጨምርልሻለች ማለት ነው። ለምን ያኔ በቃ መሄጃ የላትም፣ ትፈራለች፣ በቃ ጀግና አይደለችም ብላ ነው የምታስበው ማለት ነው ሀባይብና በዚህም ሰዓት አትፍሯቸው። ምንም ችግር የለም፣ መሄድ ያለውን ችግር የለውም በያት ማለት ነው። ስለዚህ ብዙዎች እንደዚህ እያላችሁ እየፈራችሁ ስላየሁ ነው ብዙ ቦታ ማለት ነው ሀባይብና ሌላዋ ደግሞ 2 አመት ጨርሰን ወደ ሌላ ሀገር መሄድ ይቻላል ወይ? አዎ መሄድ ይቻላል። አሁን ላይ ግን ህጉ ለየት ያለ ነው። በተለይ በሳዑዲ አረቢያ የወጣ ህግ ለየት ያለ ነው። እንደ በፊቱ አይደለም። አሁን ላይ እንደ በፊቱ አይደለም ህጉ ማለት ነው። ልጉ ጥብቅ ያለ
አንዳንዶች ደግሞ ምን ያስባሉ መሰላችሁ? ኢቃማት ያሰሩላችሁ በኋላ ልክ የትም መሄድ አችልም መቀየር አችልም የኔ ሆናለች እንደፈለኩ ነው ምገራት ብላ ነው የምታስበው ማለት ነው ሀባይ። ስለዚህ እነሱ እንደፈለጉ እንዲጫወቱብን ምንም ኩንትራትም ቢሆን እንደፈለጉ እንዲጫወቱብን ፍቃድ አንሰጣቸውም ማለት ነው። የራሳችን የሆነ መብት አለን እኛም። ገባችኋ? ከ3 ወር በኋላ መቀየር የማይቻል ብለው የሚደመድሙ አሉ። ችግሩ በጣም ችግር ከሆነ መቀየር ይቻላል። እኔ ከ3 ወር በኋላ ነው የቀየርኩ ብያችኋለሁ። ዱባይም ቢሆን እንደዛው ነው። ገባችሁ? የተወሰነ ህጉ ለየት ይላል። እዚህም ግን ኢቃማት አሰራች ከኢትዮጵያ ካመጣችኝ እዚሁ ሀገር አምጥታ ኢቃማት አሰራች በራሷ እሷ በተነሳይ ሰዓት ወደ ሀገሯ የመላክ መብት አላት ይላል። ግን አርገው ነበር። እኔ ታገሬ አምጥተውኝ ምን ብለው ኢቃማ አሰርተው ምን ብለው ነው የቀየርኩት? ለምን ተጎዲቼ ነው? ጉዲያቸው ከኔ ነው። ገባችኋ? እምቢ ያልኩትም ራሴ ነኝ። ራስሽ እምቢ ብለሻል፣ ባከርሽ ትኬት ቁረጭና ሀገርሽ ሂጂ ያለኝ መክተብ የለም። በቃ ቀየር ያለው መብቴ ነው። በቃ ተጎዲቻለሁ። እነሱ ቤት በስራ ስለተጎዳሁኝ ቢሮ ራሱ ሲያዋት በቃ ምንም አላሉኝም ማለት ነው። ቀየሩኝ። ደግሞ እዚህ ያለሁበት እንደ ዱባይ ማለት ነው እንትን የማለት መብት አላችሁ። ያኔ ግዴታ የማሳፈር መብት እሰራለሁ ታልሽ የማሳፈር መብት የላቸውም። ስለዚህ ግን የመቀየር መብት የለንም። ግን አስቸጋሪ ተሆነ ነገሩ አስቸጋሪ ተሆነ ትቀይራላችሁ። ግን አንዳንዶቹ እንደዚሁ በቃ የሚያሳፍሯቸው አሉ። ለምን ብትሉ ቢሮ ብዙ ጊዜ የማይተማመንብን አለን። ያኔ ሴትዮቱን ብዙ ስራ ላይ የማንሰራ በቃ የሆነ አልመጥ ምናምን ሆነ ሰዎቹ እንደዚህ ታረጋለች ብለው ሲያመለክቱ ለቢሮዎቹ ብዙ ጊዜ የማይተማመኑብን ሲሆኑ በራስሽ ትኬት ሀገርሽ ግቢ ማለት አላቸው። ግን እኛ ጀግና ሆነን እኔ በስራ ጀግና ነኝ። በቃ እኔ እሰራለሁ፣ ክብሬን አውቃለሁ፣ የሰውን ክብር እጠብቃለሁ ብዬ ታልኩኝ እውነቴን ነው። ከ3 ወር በኋላ መቀየር ትችላላችሁ። ይሄው ቀን ቀይር ያለሁኝ አይቻልም። ለምን ነው? ይቻላል፣ በደንብ ይቻላል። ሂጄ ቀይር ያለሁ እኔ እንደውም ሰርበዋቸው ማለት ነው። ለምን እንዲህ እስከምትጎዳ ድረስ ለምን? እኔም ተጎዳሁ ብዬ ነው የቀየርኩት ማለት ነው ሀባይብና እና ደግሞ 2 አመት ሰርታችሁ ሳውዲ አረቢያ 2 አመታችሁን ጨርሳችሁ ወደ ዱባይ ኢትዮጵያ ሄዳችሁ ወደ ዱባይ መምጣት ትችላላችሁ። ይቻላል። ያው አሁን እንደ ሳውዲ አረቢያ ህጋዊ የለም፣ ግን በህጋዊ መንገድ ነው የመጣነው። ህጋዊም ባይሆን በህጋዊ ያኔ እንደናንተው ብዙ ነገር ከፈን ወደዚህም የመጣ ነው ማለት ነው። ስለዚህ ይቻላል፣ ወደ ዱባይ መምጣት ይቻላል። ማንኛውም ሀገር ይቻላል ማለት ነው። እናንተ ብቻ በማንኛውም ነገር እንደው የትም ሄዱ እንደ መዳም ቅመሞች እንደው ዋካችሁ እንደው ውድ ኢትዮጵያውያን ተስፋ አትቁረጡ እና ደግሞ ፈሪ አትሆኑ። እንደው ብዙ ቦታ ነው ያየሁት በፈሪነታችን ነው ትንጠቀማየው። ጀግኖች አይደፈሩም። እኔ አልደፈርም ያለች አትደፈርም። እነሱ እውነቴን በቃ የሆነ የምንርበተበት ተሆን ይጫወቱብናል። ሲጀመር አይፈልጉንም። የምንርበተበት ተሆን አይፈልጉንም። በቃ መጫወቻ ነው የሚያደርጉን ማለት ነው። ስለዚህ ዝምታ ቦታው ያዋጣል። ዝምታ ማድረግ አለብኝ ቦታ ላይ ዝም እላለሁ ማለት ነው። የምናገርበት ቦታ ላይ እናገራለሁ። መዳም የሆነ ነገር አጥፍቼ የምትቆጣኝ ተሆነ መናገር የለብኝም። ቁጣውን ማብረድ ያለብኝ በዝምታ። ግን ስለ ህጉ፣ ስለ ራሴ፣ ስለ ደሞዝ የሚነካ ነገር ካለ የመናገር መብት አለኝ ማለት ነው ሀባይ እና ብዙዎቹ እንልካችኋለን ቢሏችሁ ላኩን በሏቸው። አይልኳችሁም። እርግጠኛ አገሬ ሽላኪኝ ታልሻት አትልቅሽም። ጀግንነትሽን ታያለች። መስራት ትፈልጋለች ብላ ታስባለች። እና ብዙዎቹም ለመፈተንም ይሆናል እንደዚህ የሚያደርጓችሁ ማለት ነው ሀባይ እና ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ እና እንደው እኔ እንጃ አብሽሩ። እስኪ ረመዳን እንግዲህ በሰላም ጾመን የምንጨርሰው አለ አድርገን አብሽሩልኝ እህቶቼ፣ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።